እቺ ሰራተኛ እዚህ ቤት የመጣችበት የሆነ ተልእኮ አላት። ተይ እንጂ እኔ ልጅ ለምን እንደዚህ አይነት ሐሳብ ታስቢያለሽ? ከመጀመሪያ ቀን ጀምሮ የተፈጠረውን ነገር አሰብኩ። በእኔ ትቀናለች፣ በኪራ ትቀናለች። በቃ ችግር አለባት ልጅቷ። የኔ ልጅ እባክሽ እንደዚህ አይነቱን ሐሳብ ከጭንቅላትሽ አውጪው። እሺ ቆይ እማዬ ለምን አታባሪያትም? ልጆቹም ቢሆኑ በጣም ይዋደዳሉ። ይሄን ያህል ጊዜ ማቆየት የለብንም ካልሽ እንግዲህ እሺ ምን አደርጋለሁ ታዲያ። በነገ በሰላሚን ጋርና ነገ ብንነጋገርበት አይሻልም? አሁን አንተኛም። እኔ የሮዛ ልጅ አባት አይደለሁ። ምንድነው የምትለው? ቆይ ሮዛ ምንድነው የሚለው? እንዴ ኪራ ምንድነው የምትለው? እንዴት ትክደኛለህ? ምን እየተካሄደ ነው? ነገሩን በደንብ እንድታስረዱኝ እፈልጋለሁ። የእውነቴን ነው እየተናገርኩ ያሉት። ሮዛ እውነቱን ንገሪያቸው። ለምን ትዋሻለሽ? ቆይ ውዴ ተረጋጋና እናውራ። ኪራ ልጄ ምን እያልክ ነው? አይ አባዬ ኪራ ፈርቶ መሆን አለበት። ምን የሚያስፈራ ነገር አለው? ለኔ ስትል ብቻ እነሱን ለማሳመን ብታገባኝ ምን አለበት? ሮዛ እኔ እኮ የራሴ የሆነ የግል ህይወት አለኝ። የምታፈቅራት ልጅ አለች እንዴ? እዚህ ያደረኩት ነገርኩክ ስለምወድ ነው በቃ። ሮዛ ላንቺ ብዬ ባደረኩት ነገር ተመልከች ምን አይነት ነገር እንዳደረግሽ። ኩሽ መልሽልኝ ተናገሪ። ምንም አላደረኩም። መንገድ ላይ ተገናኘን፣ አብረን መጣን በቃ። ሂሽ ቅሌታ። ሲጀመር ምን እንደምትፈልጊ አውቃለሁ። ምንድነው ያልሽው አንቺ? ንገሪኝ እስኪ ምንድነው ያልሽው? ማያ አየሻታ ማዬ እርጉዟ ልጅሽ እንዴት ለምታሰቃያት? ምንድነው ይሄ? እባክሽ ማያን አስቁሜት። አሁን እኔ በመሄዴ የሚደሰት ሰው ሁሉንም ደስተኛ ላደርግ ነው። ማያ ለመሄድ ወሰንሽ? አዎ እዚህ በመሆኔ አገኛቸዋለሁ ያልኳቸውን ነገሮች በሙሉ አላገኘውም። እንደውም በተቃራኒው የባሰ እየተከፋው ነው ያለሁት። በቃ እንግዲህ ምን ይደረጋል? ልሂድ ካልሽ። ሂሩት ማያ በፍጹም መሄድ የለባትም። ቆይ አንተ እሷ በመሄዷ ለምን ተጨነክ? እንደውም ለኛ ጥሩ ነው። ሮዛ እባክሽ ቆይ እሷ ምን አረገች አሁን? አልገባኝም። ለምንድን ነው ቆይ አንተ ለሷ ሽንጠን ገትር እየተከራከርክላት ያለኸው? አይ ምንም ስላላደረገች ብዬ እኮ ነው። ችግር የለውም ውሳኔዋን አንጋፋም። ማድረግ ያለብን ነገር ካለ በሩቁ እናደርጋለን። አይደል? ልክ ብለሻል። ሂሩት እባክሽን እንድትሄድ አትፍቀጅላት። ኪሩቤል ፍላጎትን ምንም ልረዳው አልቻልኩም። እባክሽን ሮዛ ራስሽን ከጥላቻና ከመጥፎ ነገሮች አርቀሽ ለማሰብ እስኪ ሞክሪ። እዚህ ጋር ሮዛን ብቻ ሳይሆን እኔንም ግራ እያጋባኸኝ ነው። ቆይ ለምንድን ነው ማያ እንድትሄድ ያልፈለከው ኪሩቤል? እናንተ ሰዎች ምንድነው የሁሉ ግርግር? ማያ ምንድነው እሱ ቦርሳ? ማያ ሄዳለሁ ብላ እየተሰናበተችን ነው። ምን? እውነት ነው ማያ? አዎ ጋሼ እዚህ መቆየቴ ምንም አስፈላጊ አይደለም። ቆይ ለምንድን ነው የምትሄጂው? የተናገረች ሰው አለ እንዴ? አንተ ደግሞ ምን ይሁን ነው የምትለው? ውዴ እንዴት ታዲያ? ቆይ የልጃችን እኩያ የሆነች ልጅ ዝም ብዬ ልሄድ ስትል ዝም ብዬ ነው እንዴ ማስወጣት? እንደዛ ነው የምትይው? እሷ ከፈለገችስ? አይ እንደሱ የሚባል ነገር የለም። ቆይ ማያ ሮዛ የተናገረችሽ ነገር አለ እንዴ አባዬ? አይ እንደሱማ አትበል። ቆይ ምን ሆነሃል? አይ ማንም የተናገረኝ የለም። እኔ መሄድ ፈልጌ ነው። እንደዛ ከሆነ እንግዲህ አውስ አትሄጂም። ውዴ ምን እያደረክ ነው? ልጅቷ መሄድ ከፈለገች ትሄድ። ለምን ታስገድዳታለህ? አይ እንግዲህ መናገር ያለብኝን ተናግሬያለሁኝ በቃ። ግን ጋሼ ብሄድ ነው የሚሻለው። ቢያንስ እስከ ሮዛ ሰርግ ድረስ መቆየት አለብሽ ማያ። ግን እስካሁን የተፈጠረው ግርግር በቂ ነው ማያ። ወደ ስራሽ ሂጂ በቃ እንጂ እናንተም ወደ የስራችሁ ዳይ። ማይ አይሻታ ልጅ ተረገመች። ደግሞ ቆይ ምን ሆነው ደህና ልትሄድ ነበረችው ልጅ ቆይ እንደዚህ በድንገት እንድትወስኝ ያደረገሽ ነገር ምንድነው? ሌሊቱን ሳስበው አደርኩ።
እዚህ ቤት ከንዴትና ከብስጭት ውጪ ምንም ነገር የተረፈኝ የለም። ይገባኛል። በሮዛ ምክንያት ነው? ኧረ አይደለም። ብቻ በአጠቃላይ ምንም የሚያስደስት ነገር የለም። እምነቱንና ቃሉ የሚጠብቅ ሰውም የለም። ብቻ እስኪቶ አዎ እሱማ አታየኝም። እኔ ራሱ እዚህ ሁሉ ነገር ውስጥ ተተብትቤ አሁንማ ምን አደርጋለሁ? አንዴ ነው ለጋሼ ቃል ገብቼለታለሁ። በቃ ለማንኛውም እኔ ልሂድ። እሺ ኪሩ ግን እንደዛ ፊጠን ከተረስ ተከራከርላት የነበረው ለምንድን ነው? ትነግረኝ ትችላለህ? እሱ ሊገባሽ አይገባም። እንዴት ማለት? እኔ እኮ ሚስት ነኝ። ያምሻል እንዴ ሮዛ? ቆይ ምን እያሰብሽ ነው ያለሽው? ውሸቱን እውነት ነው ብለሽ ተቀበለሻል እንዴ አንቺ? አልገባኝም። ቆይ አንተ ማያን ወዳታል እንዴ? ምን ያምሻል እንዴ አንቺ? እንደዛ የሚባል ነገር የለም። አላመንኩም። እንደዛ ባይሆን ኖሮ ወላጆች ፊት እንደዛ ባልተከራከርክ ነበር። አሁንስ በቃሽ። የማይመስል ነገር እያወራሽ እኔን አታሳብጂኝ። እሺ ጥሩ፣ እንደፈለክ። እቺ ልጅ ያመታል እንዴ? ቆይ ምን እየሆነች ነው? ተሰብደኝ እኮ ነው። ቆይ ሳሌ ለምንድን ነው እንደዚህ አይነት ውሳኔ ብቻ ነው የወሰንከው? ደግሞ ምን ነው ብቻዬን የወሰንኩት? ማያ መሄድ ፈልጋ አንተ አትሄድም ማለት ነው? ታውቂ የለ እንዴ እዚህ ቤት እኮ ምንም ሰራተኛ አይቀመጥልንም። እድሜ ለሮዛ። ማያ ግን ይሄንን ሁሉ ችላ ነው እየሰራች ያለችው። በቃ ለዚህ ብቻ ነው? ታዲያ ሌላ ምን ይኖራል? ቆይ አንቺ ለምንድን ነው እንደዚህ እንድትወጣ ይፈልግሽው? ራስሽን ነበር እንዴ ሰራተኛ አጣው ስትይ ነበር? አይ እኔማ መሄድ እየፈለገች ለምን እናስቀራታለን ብዬ ነው። ግድ የለም አንቺ ራስሽን በማይረባ ነገር አታስጨንቂ። ማያ ልጄ ደህና ነሽ? ምን ነው ደህንነት ያሳሰበሽ? ልጄ አይደለሽ? እንዴት አያሳስበኝም? ምናልባት ትሄዳለች ብለሽ ደስ ብሎሽ ሳለ ባለቤትሽ አትሄድም ብሎ ስላስቀረኝ ነው? ማያ ልጄ
ምን ያህል ከጎኔ እንድትሆኝ እንደምፈልግ ታውቂያለሽ። ነገር ግን እዚህ ያለውን ነገር ሳላስተካክል ይሄን ማድረግ አልችልም። እኔ ደግሞ ከአንቺ ጋር የመኖር ጉጉቴ ሁሉ አጠፍቷል። ባይሆን ብር ስጭኝ እናቴን ላሳክምበት። ወይ እኔ ልጅ አሁን ያለንበትን ነገር እያወቅሽ አልገባኝም። ምንድን ነው የምታወሪው? አሁን እኮ ጊዜው ወጪ ብቻ ነው። ሮዛ ልታገባ መሆኑን እያወቅሽ ስለዚህ ሮዛ ያገባች እንደሆነስ ማለቴ በጣም ታሳፍሪያለሽ። እሺ ራስ ወዳድ ነሽ። እናቴን ማሳከሚያ ስልሽ ስለ ሰርግ ታወሪያለሽ። እኔ ምን ላድርግ? ሰለሞን እኮ ነው። አይመለከተኝም። ስለምንም ነገር አያገባኝም። እባክሽን የኔ ልጅ አትጩሂ። እጮሃለሁ። አንቺ ማለት ታሳብጂኝ ነው ፍላጎትሽ። ካንቺ ከምፈጠር ባልፈጠር ይሻለኝ ነበር። ኧረ ተይ ልጄ ክፉ አትናገሪ። ክፉማ ተናግረሽ እኮ ልቤን እያደማሽው ነው። ምናልባት ባላቅሽ እናቴ ጥሩ ትሆናለች ብዬ አስብ ነበር። አንቺ ምን ነው ብለሽ ነው እናቴ ላይ የምትጮይባት? መስሎሽ ነው እንጂ አልተናገረችኝም አይደል እንዴ ማያ? ውስጥ ስራ የለሽም ማያ? አዎ ውስጥ ስራ አለኝ። ልገባ ነው። ነይ ልጄ ነይ ቁጭ በይ። እኔ ከዚህ በላይ ጭቅጭቅ መስማት አልፈልግም። አንቺ እንኳን አትረጂኝም። እማዬ ቆይ ለምን እንደምንታገሳት እንደዚህ የተናገረች ለምን ዝም የምትያት? ተይ ልጄ በእናትሽ ተረጂ። እሺ በቃ አንቺ ግን ደህና ነሽ? ደህና ነኝ። ራስሽን ተሻለሽ ወይስ ሐኪም ቤት ትሄጂ? ደህና ነኝ ተሽሎኛል። አይዞሽ። ወይኔ ማያ ጭራሽ ሰርግ! ምን አይነት ልብ መደንደን ነው ግን? እኔማ ማረጉን እኔ ነኝ የማውቀው። ሰው በዚህ ልክ እንዴት ጨካኝ ይሆናል? አሁን ምንድነው የማደርገው? ምን አለበት እሷ ከሄደች በኋላ ቢመጣ? አሁን ምንድነው የማደርገው? እሺ አሁን ከሰርጉ በኋላ ደግሞ ገንዘቤን አምጪ እናቴን ላሳክም ማለቱ አይቀርም። ምንድነው የማደርገው? ከየት አባቴ ነው የማመጣው? እሺ ደህና ተገላገልኩ ስል ምንድነው የማደርገው? በጭንቀት ልፈነዳ እኮ ነው። ምንድነው የማደርገው? አንዱን ስለው አንዱ ምንድነው የሚሻለኝ? በጣም ይበል ጭንቀት ልፈነዳ ምንድነው የማደርገው? ፈጣሪ ወይ ምንድነው የማደርገው? ግራ ገባኝ እኮ
ኪሮ መጣሽ እንዴ ማያ? እንዴት ነሽ ግን? አለሁልህ። ምን ሆነሃል? የደበረ ትመስላለህ። ማያ ውስጤ በጣም ዝብርቅርቅ ያለ ስሜት እየተሰማኝ ነው ያለው። ምን ነው የተፈጠረ ነገር አለ እንዴ? ያው ሁሉም እንደምታውቂው ምንም የተለየ ነገር የለውም። ቆይ ግን አንቺ እንደዚህ እንድትወስኝ ያደረገሽ ነገር ምንድነው? ጎሽ እዚህ ጥሩ የፍቅር ጊዜ እያሳለፋችሁ ነው? ቆይ እዚህ ምን ትሰሪያለሽ? ምን ነው ስለተደረሰባችሁ ደነገጥክ አይደል? እኔ ምንም የሚያስደነግጥ ነገር አላደረኩም። ስሚ አንቺ ገረድ፣ ባሌ ጋር ተለጥፈሽ ምን እያደረግሽ ነበር? ሮዛ ስነ ስርዓትሽን ያዢ። ማያን እንደዚህ አትናገሪያት። ገባኝ። እንዴት ማናገር እንዳለብኝ አንተ ልትነግረኝ ነው? ኪራ በቃ እኔ ልግባ። ቆይ አንቺ ከመጀመሩ ነው ከኪራ ጋር እንደዚህ የተቀራረባችሁት? በቃ ሁሉም ሰው እንዳንቺ ነው አይደል የሚመስልሽ? አልገባኝም። አንቺ ከነገር ውጪ ምንም የሚያስጨንቅሽ ነገር የለም። እኔ ግን ብዙ ኃላፊነት አለብኝ። ምን አልሽ አንቺ? እንዳትደግሚ ብዬሻለሁ። ኪራ እያየ ዝም ትላለህ? ታዲያ ፈልገሽ የምታረጊው ነገር ምን ላደርግሽ ይችላል? ማያ ምን እንዳደረገች ሰምተሻል? ምን አደረገችሽ? ልጅሽን በጥፊ መታቻት። ምን አገናኝቷችሁ? አይዞሽ። ምን አገናኛችሁ? እሺ ቆይ ያውስ ምን አይነት ፈተና ነው እንደው? እማዬ ይሄ ፈተና አይደለም። ቆይ ለምን ደግሞ አትናገሪያት? ልጄ በተቻለሽ አቅም ከማያ ራቂ ብዬ ነገርኩሽ። አንቺ ግን አትሰሚኝም። እኔ እኮ በመሃል ቤት ተሰቃየሁ። ለአንድ ሰራተኛ ነው እንደዚህ የምታማርሪው? ቆይ ያስፈራራችሽ ነገር አለ እንዴ? ምን አልሽኝ? አንቺ ታስፈራራሻለች? ለምን እንደዛ አልሽ? ምን ላድርግ? ድሮ በእኔ ከመጡብሽ ዝም አትያቸው ነበር። አሁን ግን እኔን ነው የምትናገሪኝ። ምክንያቱም ሮዛ እኔ ጸብ ሰልችቶኛል። በዛ ላይ ደግሞ ሁሌ ምክንያቱ አንቺ ነሽ። እኔን እማዬ ለሰራተኛ ብለሽ ተናገርሽኝ? እኔ አንቺን መናገር አልፈልግም፣ ግን ደግሞ ራስሽን ጠብቀሽ እንድትኖሪ ነው የምፈልገው። እማዬ ግን በጣም አስከፍተሽኛል። አደብሽን ገዝተሽ ተቀመጪ። የእስከ ዛሬው ይበቃል። ምንድነው? ሮዛን ተናግረሻት ነው እንዴ? መቼም ኪራን ከምትወስዷቸው መቼም አትወስዱ። ያሰብ ሳይሻል ይቀር። ወይኔ ልጄ ምን ነው?
ልጄ ምንድን ነው ያገኘብኝ? ምንድን ነው የሆንሽው? ተጎዳሽ እንዴ? እማዬ እቺ ማያ መሬት ላይ ገፍትራ ጣለችኝ። ልጄ ልትገልብኝ ነበር። ምን ማያ? ቆይ ለምን? እኔ እንጃ እማዬ፣ እኔ ምን አውቃለሁ? ልጅቷ አትወደኝም። ይኸው ብላ ብላ ልጄ ልትገልብኝ ነበር። ውዴ እባክህ መኪና አዘጋጅ፣ ወደ ሆስፒታል እንሂድ። አይ አይሆንም፣ እኔ ሆስፒታል መሄድ አልፈልግም። እንዴት? ትጎጃለሽ እኮ የኔ ልጅ። እማዬ ፈጣሪ አውጥቶኛል። ስለደነገጥኩኝ ነው እንጂ ብዙ አልተጎዳሁኝም። ደህና ነኝ። ማያ፣ አንቺ ማያ! አቤት ፈለጋችሁ? ምንድን ነው ያደረግሻት ልጄ? መቅጣት ከፈለግሽ እኮ ነው ያለሁልሽ አይደል? ልትገያት ነው እንዴ? እኔ እኮ እዚህ እንድትቆይ የፈለኩኝ መልካም ልጅ ስለመሰልሽኝ ወደቃ እንዳታጪ ብዬ ነው እንጂ ልጄ እንድትገይብኝ አይደለም። እንዴ ታዲያ እኔ ምን አደረግኩኝ? ስለምን እንደምታወሩ እኮ አልገባኝም። ይበቃሻል ማያ፣ አሁን ኮተትሽን ሰብስበሽ ውጪልኝ፣ አለበለዚያ ለፖሊስ ነው ማስይዝሽ። ፖሊስ? ምን ስላደረግኩኝ? ልጄን ልትገይ ስለሞከርሽ። እንዴ እኔ ሮዛ ልገላት? መቼና እንዴት? ወይኔ ልጄን፣ ወይኔ። ቆይ ምን አደረግኩሽ? ይሄን ያህል ምን በደልኩሽ? ሮዛ እባክሽ ምን እያደረግሽ ነው? ውጭ ብዬሻለሁ። አይንሽን ማየት አልፈልግም። ውጭልኝ። እሺ አሁን ምን እናደርግ ውዴ? ይዘናት ሆስፒታል እንሂድ። ሳይሻል ይቀር። አይ በቃ ደህና ሆናለሁ። ቀላል ማደረገኝ ነው። ፈጣሪ ያተረፈኝ። ማን ምን ሆነሽ ነው የምታለቅሽው? ነይ እስኪ ቆይ እዛ ጋር እንቀመጥ። ሮዛ አውቃ እኔ እንደገፈተርኳት አድርጋ ተናገረች። ምን ማለት? ቆይ አልገባኝም። እንዴት? እኔ ምንም አልገባኝም። በፖሊስ እንደሚያስይዙኝና ወይ ደግሞ ከዚህ እንደሚያባሩኝ ነው የነገሩኝ። ይሄማ በፍጹም አይሆንም ማያ። ምን ላድርግ? እኔ እኮ ምንም አውቀው ነገር የለም ኪራ። አይ እኔ አምንሻለሁ ማያ፣ ለኔ ማስረዳት አይጠበቅብሽም። ቆይ እኔ አሁን በዚህ ሰዓት ወዴት ነው የምሄደው? የሆነ ልክ ያልሆነ ነገርማ አለ። ብቻ ግን አንቺ አታልቅሽ፣ እኔ ሁሉንም ነገር አስተካክለዋለሁ። አይ ከዚህ በኋላ እንኳን መስተካከል የሚችል አይመስለኝም። ግራ ግብት ብሎኛል። እንደዛ የሚባል ነገር የለም። እኔ መሆን ያለበትን ነገር ሁሉ አደርጋለሁ። ቆይ አንተ ምን ልታደርግ ነው? እሱን አታስቢ፣ ችግር የለውም። ነው የሚሻለኝ። አንዱ ስለው ሌላው ስለው ተሰቃይ ብሎ የፈጠረኝ ሰውሽ የኔ ልጅ ወደ ሆስፒታል ብንሄድ ግን ጥሩ ነበር። ትኮችብኛለሽ እኮ። አይ እማዬ ካልተሻለኝ እሄዳለሁ። ሮዛ ግድ የለሽም፣ ሆስፒታል ብንሄድ ጥሩ ነው። ደህና ነኝ አባዬ፣ አታስብ። እርግጠኛ ነሽ ደህና ነሽ? እውነት አባዬ ደህና ነኝ። እንዴት አመሻችሁ? ኪራ እቺ ማያ ልትገለኝ ነበር። ወይኔ የምርሽን ነው? አዎ የምሬን ነው። ሰሊ እኛ እንወጣለን። እሱ ያው ይሻላል። አያ የምትከራከርላትሽ ምን አይነት ሰው እንደሆነች ስታስቢ ሞኝ መስልሻለሁ እንዴ? ይሄን ነገር ማምንሽ አልገባኝም። ምን ለማለት ፈልገህ ነው? አሁን ልጅቷ ተጨንቃለች። ይሄን የውሸት የምታስመስዩ ነገር አቆምሽ። ለምንድን ነው እውነቱን የማትናገሪ? አሁንስ በዛ። ቆይ ምንድን ነው የምትፈልገው? የኔ ተቃራኒ መሆን አይሰለችህም እንዴ? ምን ላድርግ? ተንኮልሽ እኮ ከጊዜ ወደ ጊዜ እየባሰበት ስለመጣ ነው። የራስ ጉዳይ። እሺ እንደውም የታባቷ ይሄኔ ከቤት ወጣለች እንዴ? ቆይ ሮዚ ምን እያሰበች ነው? ቢገባት እኮ እህቷ ነበር። ምንድን ነው እሺ የሚሻለኝ? እስካሁን እዚህ ምን ትሰሪያለሽ?
ውጭ ብዬሻል ነበር እንዴ? ቆይ በዚህ በማታ የት ልሂድ? እኔ ምን አቅልሻለሁ? ወደ ፈለግሽበት ሂጂ። አንቺ እኮ ልጄ ልትገያት የነበርስ ነፍሰ በላነሽ። ኧረ እባክህ እየዋሸች ነው። እኔ ምንም ነገር አላደረግኳትም። ነኝ። ኧረ እባክሽ ምንም ነገር አላደረግሻትም። ልጄ ልትገያት አልነበረ እንዴ? ነይ ውጭ። ያው ነይ ውጭ ብዬሻለሁ። ይኸው እናንተ ፊት ነው የምነግራት። ማቄን ጨርቄን ሳትል ልብሷን ሰብስባ ትውጣለች። የቀረ ገንዘብ ካለም እሰጣታለሁ። በዚህ በማታ የት መሄጃ አለኝ? እባክዎት አትጨክኑብኝ። ምን አይነት እፍረት የማይሰማሽ ልጅ ነሽ? ቆይ አንቺ እባክሽን እትዬ የሆነ ነገር አድርጊ። ውዴ ቆይ ሲነጋ ትሄድ አይሻልም? አንቺ ደግሞ ምንድን ነው የምትይው? የልጄ ገዳይ ዛሬ እዚህ ቤት ትዳር ነው የምትይው? እባክህ ውዴ ተረጋጋ። ፈጣሪ ይመስገን ሮዛ ደህና ናት። በችኮላ የሆነ ውሳኔ እንዳንወስን። አንቺ ልጅ አሁንም እያወራሽ ነው? ልታሳብጅኝ ነው እንዳያሳብሽ? ይገባኛል እኮ ተረድቻለሁ። በፍጹም እኔ በህይወት እያለሁ እዚህ ቤት አንድ ቀን አታድራትም። እኔ ምንም ነገር አላደረኩም እምላለሁ። አንቺ ራሱ ፍላጎትሽ አልገባኝም። አሁኑኑ ከዚህ ቤት ውጭልኝ። ጋሼ ቆይ ተረጋጋና እናወራበት። ሰዎች ምን ሆናቸዋል? የጉዳዩ ትልቅነት አልገባችሁ ሆኖ ነው? አይደለም ግን ደግሞ እናንተ ማወቅ ያለባችሁ ነገር አለ። እሱን እቺን ሴት ከዚህ ቤት ካስወጣን በኋላ እንነጋገርበታለን። አይ ቆይ ሳትወጣ ነው እንደውም ሁላችንም መስማት ያለብን። አንተ ልጅ ምን እያልከኝ ነው? በይ አሁን ውጭልኝ፣ ቀጥ ብለሽ ውጭልኝ። ማያ ምንም ነገር አላደረገችም። ከፈለጋችሁ ላሳያችሁ እችላለሁ። ዝም በል ደፋ። ጭራሽ ለዚህ ልትከስ ትፈልጋለህ እንዴ? ካላመናችሁኝ ይኸው እሱ ያወራችሁ እንዳለ እዚህ ላይ አለ። ምን ማለት ነው? አንተ አላበዛኸውም እንዴ? ሰማኛለህ? ማያም በጣም ነው የምጠላት። እሷን ከዚህ ቤት ለማስወጣት ስል አይደለም ይችን ትንሽ ውሸት ቀርቶ ዓለምንም ቢሆን እገለብጣለሁ። ሰማችሁ አይደል? እቺ ልጅማ ትምህርት መውሰድ አለባት። ማያ ደህና ነሽ? ለነገሩ ትክክል ነሽ። ስለዚህ በዚህ 2 ወር ውስጥ ሰርጉን እንፈጽም። ትሰምኛለሽ? ይሄን ነገር አስቆሚ። ሰርግ ምናምን የምትዩን ነገር እኔ አልታገስም። ቆይ አንተ እኔ የምታገባኝ ምን ችግር አለ? ችጋራ ባለጌ ያሳደገው መቼስ የሰው ክብር አይገባውም። ውጪልኝ ወደዛ፣ ስራ ልስራበት። አሳይሻለሁ። እሺ ለዚህ ስራሽ አስከፍልሻለሁ። እቺ ልጅ ቆይ ምን አድርጊ ነው የምትለኝ? ሰው እንዴት እናትና ልጅ አንድ አይነት ይሆናሉ? አባዬ አለህ እንዴ? ከዚህ ክፍል የትም እንዳትሄጂ ብዬሽ የት ነበር የሄድሽው? እማዬ የሆነ ነገር አድርጊ በእናትህ፣ ዝም አትበይ። ምን ልበል ልጅ? አንገቴን አስደፍተሽ። ምን ይፈጠራል? ሮዛ ነች እንደምታፈቅሪኝ ነገረች። ሰለቸውክ ማለት ነው ኪራ? አንተ ብቻ እኮ ነበርክ የምትረዳኝ። አባዬ እባክህ አባዬ፣ አይለምደኝም ከዚህ በኋላ ይቅርታ አድርግልኝ አባ። ማርገዝሽ ጠቀመሽ እንጂ ምን እንደማደርግ አሳይሽ ነበር።